ሰላም ጋይስ አሮን ካሚል እባላለሁ። ዛሬ የኔን ምርጥ 10 እቃዎች ቀኑን ሙሉ መጠቀምባቸውን ላሳያችሁ ነው የመጣሁት። ሌትስ ጎ። የለም አይደል ካሜራ ከጀርባዬ የለ። የመጀመሪያዬ ስልክ ናቸው። ሁለት ስልክ ነው ያለኝ። ያው ስፔሲፊክ ሪዝን ኖሮት አይደለም ሁለት ስልክ ያለኝ። የድሮ ስልኬ ነው ልለውጠው አልቻልኩኝም ስለምወደው። ከዛ ደግሞ አዲስ ስልክ ሲኖረኝ ቀጠልኩኝ በዚህ። ሁለት ስልክ አለኝ። ስራዬም ደግሞ ጠዋት መጀመሪያ እንደተነሳሁኝ ስልኬን ቼክ የሚያስደርግ ስራ ነው ያለኝ። ዲጂታል ማርኬቲንግ ፕሮፌሽናል ነኝ። ኦልሶ ካምፓኒም አለኝ። ካምፓኒው ላይ የተለያዩ ነገር የተፈጠሩ ነገሮችን ኦቨርናይትም ሊኖር ይችላል፣ ትናንትና የተፈጠሩ ነገሮችን ለዛሬም ደግሞ ፕላን የሚደረጉ ነገሮችን ማየት ስላለብኝ ግዴታ ኦን ሃንድ ስልኬ መኖር አለበት። ለሁለተኛ ደግሞ ቡና አለች። ቡና ያው እንግዲህ ግዴታ እንደሆነ ትገምታላችሁ ብዬ አስባለሁ። አዲክትድ ነኝ እኔ እንጃ፣ ፈጣሪ ብቻ ነው የሚያውቀው። ኦልሞስት ስንት ዓመት 7 ዓመት ስትሬት ቡና ኤቭሪ ሲንግል ዴይ ጠጥቻለሁ። አልጠላውም። አሁን ለምሳሌ ጠዋት ነው የሰራ ያለው፣ ስለዚህ ደክሞኛል። አንድ ፉት ብንል ለቀን ኢምፖርታንት ነው። ፕላስ ደግሞ የሀገራችን እንግዲህ ገቢ ማግኛ መንገድም ስለሆነ ግዴታችን። ከሁለት በላይ አልጠጣም። እየዋሸሁኝ አይደለም ደግሞ ይህን ስናገር፣ ከሁለት በላይ አልጠጣም። ስለምወደው ነው አንደኛ ነገር። ፕላስ አንዷ ኬክ ታደርገኛለች፣ ታነቃኛለች። ዲጂታል ማርኬቲንግ አጋጣሚ ነው ያው ማለት when I was young አንድ ገቢ ማግኛ መንገድ ነበረ። ቴሌግራም ላይ አካውንቶች እየከፈቱ መስራት፣ ኢንስታግራም ላይ አካውንቶች እየከፈቱ መስራት አንዱ የገቢ ማግኛ ሶርስ ስለነበረ በሱ ተጀመረ። ቀስ በቀስ አንደርስታንድ ያደረኩት መጣሁኝ ሴክተሩን ኦንላይን ከመማር ፋይናሊ ወደ ስራ ከገባሁበት በኋላ ገንዘብ ስላለው ቀጠልኩበት። አሁን ላይ ደግሞ ያው የምወደውም ስራዬ ነው። የመጀመሪያ ኦፊሻል ስራዬ ብዬ ማስበው 200 ብር ምናምን የሚሰጠኝ ሰውዬ ነበረ። ጓደኞች ጋር ተዝናና ምናምን እያለ 200 ብር የሚሰጠኝ ሰውዬ ነበረ። ግን ኦፊሻል ገንዘብ ያገኝበት የመጀመሪያ 4000 ብር ደሞዝ ነበረኝ አንድ ተቋም ላይ 2020 መጀመሪያ አካባቢ። ከዛ ጊዜ ጀምሮ ያው ሰራበት ቆይቻለሁ። 4000 ብር ብዙ ብር ነበር ለዛን ጊዜ። ደግሞ በጣም ቆጣቢ ሰው ነበርኩኝ። ስለዛ አትርፌበታለሁ። ለየት ይላል ስራው ማለት ለብዙ ሴክተሮች ለብዙ ስራዎች ገበያውን ማምጣት ነው ከባዱ ነገር። ማለትም መጀመሪያውኑ ቫልዩ አለኝ ብሎ ራሱን አስተዋውቆ ከዛ ገበያ ማምጣት ነው ከባዱ ነገር። እኛ ስራ ላይ እንደዛ አይደለም ማለት ከባዱ ክላይንት ማምጣት አይደለም፣ ክላይንት እንዲቆይ ማድረግ፣ ከክላይንት ጋር ጥሩ ሪሌሽንሺፕ ቢልድ አድርጎ ስራ መስራትን ማስቻል ትልቅ ስትራግል ነው። ስለዛ እሱ ፓርት ኢዝ ቬሪ ኢንትረስቲንግ። ሁለተኛ ነገር ደግሞ ፒፕል ቢዝነስ ነው ያለኝ ማለት ራሱ ሴክተሩም የሰዎችን ሂውማን ቢይንጎችን ያስፈልገዋል። ስለዛ ከሰዎች ጋር በመስራት ሰው እንዴት ኦፕሬት ያደርጋል፣ ሰው በዓለም ዙሪያ ሴም ያው የራሱ የሆነ ባህሪያቶችን ያመጣል። እሱን ሃንድል እያደረጉ አብሮ መስራት የሚለው ነገር ትልቅ ስትራግል ቢሆንም ዌኔቨር ስራ ላይ ኮንከር ያደረኳቸው ነገሮች ከትሪትመንት ዋይዝ ከሰው ጋር በመስራት ከቲም ጋር በመስራት የማገኛቸውን ኢንፎርሜሽኖች ቀጥታ ወደ ሌሎች ፓርት ኦፍ ማይ ላይፍም ሬፕሊኬት ያደርጋሉ። ስለዛ የእሱ ቫሊዩ ቀላል ነገር አይደለም። ይህን ነው የምወደው ስለ ስራዬ። ሶስተኛ ደግሞ ሁለቱ ኖትቡኮች ናቸው። ሁሉም ነገር ለምን ኢምፔር እየመጣ እንደሆነ አላውቅም፣ ግን እንግዲህ አጋጣሚ ነው። ይሄ መደበኛ ኖትቡኬ ነው። አይ ቲንክ አይ ቢሊቭ 5ኛዬ ነው ኢን ማይ ወርክ ላይፍ። 5ቱም አሉ። በመሃል 3ኛው አክቹዋሊ ሌባ ሰርቆኝ ጠፍቷል። በጣም በሚያሳዝን ሁኔታ ሌባ ሰርቆኝ ይህንን ሁሉ እቃ ስልኬንም ምናምን ብዙ ነገር ነበር ቦርሳ ውስጥ የነበረው እና ሁሉም ነገር ተመልሶ የጠፉት ሁለቱ ቦርሳና ኖትቡኬ ናቸው። በመሃል ያለችዋን 3ኛዋን አጥቻለሁ። ግን በጣም መጽሐፍ ወዳለው እንደምታዩት ከሆነ ማለት ኤቭሪ ሲንግል ፔጅ ከቨር ሲደረግም ቀለል አድርጎ አይደለም ከቨር የሚደረገው፣ ዲቴይልድ የሆነ ነገር ነው ለመጻፍ ሞክረው። የጠዋት ሚቲንግ በጣም ነው የምወደው። እርሊ ጠዋት ነገሮች እንዲያልቁ ፈልጋለሁ። 3ኛ ላይ የተቀመጠው ለዛ ነው። የመጀመሪያ ሚቲንግን ስሄድ ወዲያውኑ ፑል አውት የማደርገው። ኢቭን ፐርሰናል ነገር ራሱ ሲሆን አንዳንዴ መጽሐፍ ወዳለው፣ ስለዛ ዝም ብዬ አውጥቼ መጽሐፍ ወዳለው አይ ፕሪፈር ኢት። ይሄኛው ደግሞ አንድ ጓደኛዬን ሳይሆን ሶሻል ሚዲያ ላይ የማውቀው ልጅ በጣም ሰፖርት ለማድረግ የገዛሁት ኖትቡክ ነበረ። ቆይቷል ከገዛሁት። ጨርሼዋለሁ። አክቹዋሊ ቴክኒካሊ እኔ ለፈለኩት ፓርቶች ጨርሼዋለሁ። የፋይናንሻል ፓርቱን ያው ቶሎ ልዝጋው። ይሄ የ2000 የለም አይደል ካሜራ ከጀርባዬ የለ የ2024 የዲሴምበር
ፋይናንስስ የተመዘገቡበት ናቸው። ፋይናንስ ዲጂታሊ ብቻ መመዝገብ ትክክል አይደለም ብዬ አስባለሁ። ፊዚካሊ መመዝገብ አለበት በሚል ደረጃ ኤቭሪ ሲንግል መንዝ የሚመጡትን እና ደግሞ ፕላስ መልቲፕል አካውንቶች ካሉን የድርጅት አካውንቶች በእነሱ ላይ የሚመጡትን ገቢ እዚህ ላይ መመዝገብ ስላለብኝ ሁለቱ ሁሌም ከኔ ጋር የሚቀመጡ ናቸው። ዲጂታል ማርኬቲንግ ማለት የገበያ ስራ ነው። ዞሮ ዞሮ ማርኬቲንግን ነው ሞር እኔ ፕሪፈር ማድረገው ከዲጂታሉን ፓርት በላይ። ዲጂታሉ ጀስት ሪኳየርመንት ስለሆነ እና አሁን ላለው የማርኬቲንግ አውትሌትነት ጠቃሚ ስለሆነ ነው። ግን ማርኬቲንግን እኔ ለራሴ እንደሚታየኝ ከሆነ ኢትስ ዘ ኦንሊ ሶርስ ኦፍ ቫሊዩ ክሪኤሽን ኢን ዘ ወርልድ ብዬ አምናለሁ። ማለትም ብቸኛ የቫሊዩ የማምጫ መንገድ ነው ብዬ አምናለሁ። ማለትም አንድ ሰው የሆነ ነገር ፍላጎት ኖሮት ሞኔታሪ ፍላጎት አይደለም፣ በገንዘብ የሚገዛ ነገር ላይሆንም ይችላል። ግን ያንን ፍላጎት ሳቲስፋይ የሚያደርግ ነገር ለማግኘት በሁለቱ መሀል የሚያሳልጥ አንድ አካል መኖር አለበት። ያ የሚያሳልጠው ሰው ከሌለ ዓለም ኤግዚስት ታደርጋለችን ብዬም አላስብም። ለምሳሌ በሃይማኖት እንኳን ብትሉት ቤተክርስቲያን መሀል ላይ ስላለች ነው አይደለ? ኦር ኮሚኒኬሽን ኦር መስጂድ ስላለ ነው። የራሱ የሆነ ቫሊዩ አላቸው መሀል ላይ የሚመጡት አካላቶች። እነሱ ደግሞ አስ ማርኬተር ያንን ቫሊዩ የሚመጣውን ቫሊዩ ለቫሊዩ ፈላጊው የማቅረብ ባህሪ ስላላቸው ይሄ ነው ዲጂታል ማርኬቲንግ ውስጥ ፖዚቲቭሊ እንዲታይ የሚያደርገው ሪዝም ማለት ነው። አንድ ወጣት ይህንን ኬሪር ፐርሱ ማድረግ ቢፈልግ ምንድን ነው የምትመክረው? መጀመሪያ ከማወቅ እውነት ይሄ ስራ ለኔ ይሻላል ወይ የሚለውን ነገር አይደንቲፋይ እንዲያደርግ በጣም ሪኮመንድ አደርጋለሁ፣ ወር እንድታደርግ ሪኮመንድ አደርጋለሁ። ማርኬቲንግ ቀላል ነገር አይደለም። እውነቱን ለመናገር ቀላል ቢሆን ኖሮ ኤቭሪዋን ውድ ቢ ሪች፣ የዓለም ኢኮኖሚ ማች ሃየር ይሆን ነበረ፣ ድሃ የሆነ ህብረተሰብ አይኖርም ነበረ እያልን እንሄዳለን። ኢትስ ኖት ፎር ኤቭሪዋን፣ ሁሉም ሰው ሊጠቀምበት ይችላል የሚል እምነት የለኝም። ግን ሴክተሩ አዲስ ነው። ለሚገቡ ሰዎች ትራይ ኢት አውት የሚለውን ሪኮሜንዴሽን እሰጣለሁ። ግን የመጀመሪያው ስቴፕ ሁሌም ኢት ስታርትስ ፍሮም ለርኒንግ የምትለዋ ነገር ኮርስ ውሰዱ፣ እንደዚህ የሆነ ኦንላይን ፕላትፎርም ላይ እንደዚህ ተማሩ የምላችሁ ቦታ የለም። የኢንፎርሜሽን ኦቨርሎድ ዘመን ላይ ነው የደረስነው። ስለዛ ብዙ ቦታዎች ላይ ኢንፎርሜሽን ታገኛላችሁ። እነሱ ኢንፎርሜሽኖች ለእናንተ በሚሆን መልኩ ለራሳችሁ ኮምፓይል አድርጋችሁ የመጀመሪያ ዙራችሁን ተማሩ። ከዛ በኋላ ወደ መተግበር መሄድ ይችላል ነው ሪኮመንድ ማድረገው። በስራ ወቅት ላይ ምን ነው በበቃኝ አሁንስ ከዚህ በኋላ አልቀጥልም ያልክባት ጊዜያችን እንዴት ነው የምታልፋቸው? እሺ ይሄ ማለት 2022 መሰለኝ ካልተሳሳትኩ 2023 ነው አክቹዋሊ። አጋጣሚ ሆኖ ፐርሰናል ላይፍም ላይ አንዳንድ ነገሮች ጥሩ ያልሆኑበት ጊዜ ነበረ። ፕላስ አንዳንድ ነገሮች የሚያጣውበትም ጊዜ ነበረ። የዛን ጊዜ I had 4 clients ፍሪላንሰር ነበርኩኝ። ትምህርትም በቃኝ ብዬ ባቆምኩበት ዘመን ነበረ። ትምህርት በቃኝ ብዬ ትቻለሁ ማለት አይደለም። እንደዛ ስል ግን ብዙ ነገር የተውኩበት ጊዜ ነበረ ለስራዬ በሚል እምነት ማለት ነው። 4 ክላይንቶች ነበሩ። ከአራቱ 3ቱን በአንድ ወር ውስጥ ነው ሎዝ ያደረኳቸው። አንድ ብቻ ክላይንት ቀረ ማለት ነው። ዛት ሚንስ 3/4 ገቢን ማጣት ማለት ቀላል ነገር አይደለም እውነቱን ለመናገር። ዳት ዋዝ ዘ ሎወስት የወረድኩበት ጊዜ። ከዛም በኋላ ኢቭን በቃ ይብቃኝ ውጭ ሄዳለሁ፣ ውጭ ሄጄ ነው ይሻላል የኢትዮጵያ ነገር በቃኝ ሁሉ ብዬ የወሰንኩበት ጊዜ ነበረ። ዘ ሎወስት በቃኝ የምትለው ፖይንቴ ሌሎችም ሊኖሩ ይችላሉ፣ ግን አንዱ ብዬ ማስበው ይሄ ነው። በጊዜ ሂደት ነው ያለፈው። እንደዚህ ይህንን አድርጌ እንደዚህ አድርጌ ይህንን አሳወርቼ ኦር ሞቲቬትድ ሆኜ ምናምን የምለው ነገር የለም። ህይወት ይቀጥላል። እንደ ኢትዮጵያዊ እንግዲህ ውጭ ዓለም ላይ ለሚኖር ሰው ላይፍ ኢዝ ማች ኢዚየር ብዬ አስባለሁ። ዞሮ ዞሮ የሆነ ነገር ፌል ሲያደርግ መንግስት ቢያንስ እንኳን ፈንድ ማድረግ ይቀጥላል ዊዝ ዋቴቨር ሚንስ ማለት ነው። ግን በቃ አማራጭ የለንም። መኖር መቀጠል አለብን። ሰርቫይቭ ማድረግ አለብን። ስራው ቀጠለ እንግዲህ እስከዛሬ ድረስ አምጥቶናል። ስለዛ አይ ቲንክ ኢት ዋዝ ዘ ራይት ዲሲዥን። ጀስት ብሩት ፎርስ መታገል መግባቱ ትክክለኛ ዲሲዥን ነበር ብዬ አስባለሁ። አራተኛ ላይ ደግሞ እንግዲህ ኮተት ወረቀት አበዛ እንደ መንግስት ቢሮ እንዳትሉኝ፣ በጣም የወረቀት ሰው ነኝ አፓረንትሊ ማለት ነው። ግን ሁለቷ ስልክ አለች እንዳይረሳ። ባይንደር አለኝ ኤቭሪ ሲንግል ፋይል የሚቀመጥበት ማለት ነው። በተለያዩ ሲቹዌሽኖች ፕሮፖዛል እናቀርባለን። ፕሮፖዛል ፊዚካሊ ፕሪንትድ አውት ያልሆነ ፕሮፖዛል ነው የሚል እምነት የለኝም እውነቱን ለመናገር ከሆነ ማለት ዲጂታሊ መንበርከክ የለም አይደል ፕሮፖዛል ላይ ልክ እንደዛ ይህንንም ዲጂታል መሆን አለበት ብለን አናምንም። ስለዛ የተለያዩ የካምፓኒ ፕሮፖዛሎች አሉ። ከዛ ውጭ ደግሞ
ያው ገቢዎችና የመንግስት ተቋማት ጋር በሚደረጉ ኢንተራክሽኖች መካከል አሁን ይሄ አዲስ ድርጅት የመሰረት ነው ላለነው ሙሉ ሰነድ ሊስት የተዘጋጀበት ነው። ይሄ ፕሮፖዛል ነው ኦልሬዲ ያው ያስረከብነው ፕሮፖዛል ነው። ከዛ በኋላ መገነጣጠሉን አታስተውሉት እሺ ፕሊዝ። አንዳንዱ ነገር እንደዛ ሆኗል። እነዚህም የመንግስት አይ ቲንክ የሌላ ድርጅታችን ፋይሎች ናቸው። ከዛ ደግሞ ኮንትራክቶችም አሉ። እነዚህን ጠቅላላ በአንድ ቦታ ሰብሰብ ብለው ባያቸው ደስ ይለኛል። ኤቭሪ ታይም አሁን አንድ ወረቀት ፈልጌ ስፔሻሊ የቆየ ወረቀት ካልሆነ የቅርብ ጊዜ ወረቀት ከሆነ ወጣ አድርጌ መጠቀም የምችልበት ነገር እንዲሆን ስለምፈልግ በዚህ በባይንደር ሁሌም ቦርሳዬ ውስጥ ይኖራል ማለት ነው። ክሬቲቪቲን እንዴት ነው የምታገኘው? ክሬቲቪቲን ከየት አገኛለሁ የሚለውን ነገር ለመመለስ ኮንሰምፕሽን ነው የምመልሰው መልስ። ኮንሰምፕሽን ማለት በተቻለው መጠን አንድ ሰው እየበላ ከሆነ የምግብን ቴስት አንደርስታንድ እያደረገ ይመጣል። ምን አይነት ምግብ ነው ሊሰራ ፕሪፈር የሚደረገው የሚሉትን ነገሮች ቴስት ዴቨሎፕ እያደረገ ይመጣል የሚል እምነት አለኝ። ፊዚካሊ መብላት አይደለም እያልኳቸው ያለው ግን ፍሮም ኤቭሪ ሶርስ ኦፍ ኢንፎርሜሽን ካሉት ላይ ለራስ መሳብ መሞከር በጣም ኢምፖርታንት ነው እያስባለሁ። ለምሳሌ በጣም ጉዞ አደርጋለሁ በተለይ ኢትዮጵያ ውስጥ መወደው ነገር በህይወቴ በቃ ጉዞ ላይ ጊዜን ጠቅላላ ባሳልፍ ራሱ ደስ ይለኛል። በዛ ሂደቶች ውስጥ የተለያየ ሰው ትተዋወቃላችሁ፣ የተለያየ አይነት ኢንቫይሮንመንቶችን አዳዲስ ኢንቫይሮንመንቶችን አያለው እና እነሱ ሜን ሶርስ ኦፍ ክሪኤቲቪቲ ናቸው ለአሁን ጊዜ ብዬ አስባለሁ። ሪሰንትሊ ደግሞ ሞር ዴቨሎፕ እያደረጉበት የምትወት ለዛ ነው በቃ ከውስጥ አንድ ነገር እንዲመነጭ ለውስጥ የሆነ ነገር መሰጠት አለበት የሚል እምነት አለኝ። ያ የሚሰጠው ነገር ደግሞ ዴይሊ ሴም ቲንግ ከሆነ ክሬቲቪቲ ይኖራል ብዬ አላስብም። ዴይሊ የተለያየ ነገር ግን አፕ እያደረገ ከሆነ ከሱ በጣም መጠቀም ይችላል። ፕላስ ማውራት ከሰው ጋር ማውራት በጣም ኢንትረስትድ የሚሆንኩበት ነገር ነው፣ ግዴታም ነው እንደ ሰው ብዬ አስባለሁ። ኮሚኒኬቲቭ አኒማልስ ነን፣ ስለዛ እንጠቀምበት። መቼም የማትረሳው ክላይንት ወይም ደግሞ ሉክአፕ የምታደርጋቸው ከልጅነት የምታደንቃቸው ድርጅቶች ጋር ከዚህ ድርጅት ጋር አብሬ በመስራቴ በጣም እገረማለሁ የምትለው ለራስህ ድርጅቶች አሉ? ኦፍኮርስ እንዴ 100% የተለያዩ ፕሮጀክቶችን ለምሳሌ የሳፋሪኮም ኢትዮጵያ ወደ ኢትዮጵያ ሲመጣ መጀመሪያ ላይ ብዙ ነገር ይለውጣል በሚል ነበረ። በጣም ያው ያንግ ስለነበርኩኝም ኢንተርኔትም ዩዜጅንም በጣም ብዙ ነገር ይለውጣል በሚል በጣም መከታተለው ድርጅት ነበረ። ኤክስትሪምሊ ኢቨንቹዋሊ ያው በተለያዩ ኢንጌጅመንቶች በሁለት የተለያዩ ኮንትራክቶች አብሬ ለመስራት እድሉን አግኝቻለሁ ከነሱም ጋር። ኢቢኤስ ቴሌቪዥን ሌላ ድርጅት ነው። ያው በኮንትራክተርነት በመጠኑ ቢሆን ከነሱ ጋር በሰራሁበትም ጊዜ ብዙ ነገር አትርፌበታለሁ፣ ብዙ ኖሌጅም አትርፌበታለሁ። ብዙዎቹ ድሮ ማውቃቸው ድርጅቶች ኢቨን አብሬ እንኳን ባልሰራ እንኳን ከድርጅቶቹ ባለቤቶች ጋር ሃየር አፕ ከሆኑ ሰዎች ጋር የመገናኘት እድሉን ክሬት አድርጎልኛል። ስራችን ያው ያስገድዳል። እኔ ደግሞ እወዳለሁ በቃ አዲስ ሰው መተዋወቅን። የእሱን ቫሊዩ በጣም ትልቅ ነው። እነዚህን ኦፖርቹኒቲዎች ክሬት አድርጎልኛል። ዋን ቲንግ ኮንስታንትሊ ለማድረግ የምሞክረው ነገር ኤርሊየር ስለምነሳ እና አንድ ጉዳይ ከመሄድ በፊት ታይም ስላለኝ በዛ ታይም ውስጥ የቀኑ ሙሉ ያሉኝ ጉዳዮች ቅድሚያ ሪሰርች ለማድረግ እሞክራለሁ። የመመጣበትን ጉዳይ ቅድሚያ የሆነ ያህል ኖሌጅ ቢኖረኝ ፖቴንሻሊ ያንን ነገር ለማሳካት ኦር አወራሬን ኦር ፕሬዘንቴሽንን ኦር የሆነ ነገር እዛ ጋር ይዤ የመጣውን ነገር ለመለወጥ ይጠቅመኛል ብዬ አስባለሁ። ጀስት ራንደም ቶትስ ዋይዝ ደግሞ አንዳንዴ ከሲስተርም ጋር የምቀልደው ነገር አለ። እኔ የድሬሲንግ ስታይል የለኝም ማለት ይሄ ነው ፋሽን ስታይል ምናምን ነገር የለኝም። ስለዛ ዋት ዱ አይ ዱ ቀኑን ሙሉ ከሚሄድባቸው ጉዳዮች ውስጥ ሞስት ኢምፖርታንቱን መርጥና ያ ሰው ሊለብስ የሚችለውን ነገር ማች ለማድረግ ሞክራለሁ። ጀስት ፈኒ ፈርስት ኢምፕሬሽን ለማሳመር ማለት ነው። ቢካዝ ያ ሰው የሚለብሰው ልብስ ለራሱ ጥሩ የሚለው ነገር ከሆነ ዋይ ኖት ማች ዳት የሚል እምነት አለኝ። እንደዚህ አይነት ስሞል ቲንግስ አሉ፣ ግን እነዚህ ይሄ ላይፍ ኤንድ ዴዝ ሲቹዌሽኖች አይደሉም። እውነቱን ለመናገር ቱ ኮሚኒኬት ቢ ኦነስት በቃ ከውስጥ የሚሰማኝን ነገር ነው የምናገረው። አሁንም ስናወራ ራሱ እውነቱን ለመናገር ከሆነ በቃ ከውስጥ የሚሰማኝን ነገር ነው ለመናገር ሞክረው። እሱ ለብዙ ሰው ፐርስፔክቲቭን ቼንጅ ያደርጋል እናንተ ላይ የሚል እምነት አለ። በአምስተኛ ደረጃ ደግሞ ለየት ያለ ነገር ስናክ። በጣም የስናክ ተጠቃሚ ነኝ እያልኳቸው አይደለም። የክላይንት ፕሮዳክት ነው፣ ቢሮ ውስጥ በጣም ነው የምንጠቀመው። በጣም አሪፍ ነው፣ ቴስቱ በጣም ኢትስ ግሬት። 10 ብር ብቻ ነው የሚሸጠው፣ ስለዛ ኢትስ ዋን ኦፍ ዘ ቤስት። እሱን በመሀል ኢንተግሬት ለማድረግ እሞክራለሁ በቻለኝ መጠን። በዛውም ብቻ ያው ሆድን ፊል አውት ለማድረግ መጠነኛ የሆነ ስናክ ይካተታል። በቶን ነው የሚለካው በቀስ የምበላው ምግብ ስኪፕ አደርጋለሁ እውነቱን ለመናገር ከሆነ። ግን አሁን ከመጣው የስራ ሎድ አንጻር ነው እንደዛ ማድረገው። ግን ስታንዳርድ ሰዓቶች አሉኝ። ኖርማሊ እርሊ ጠዋት ካልበላሁኝ ወይ እርሊ ጠዋት በጣም በላለው
ግን ጠዋት ካልበላሁኝ early the next best ሰዓት የሚሆነው ወደ 7 ሰዓት 8 ሰዓት 9 ሰዓት አካባቢ እበላለሁ። ከዛ በኋላ ራት የምበላበት ጊዜ አለ። so it depends ግን በቀን ሁለቴ ነው የምበላው። እሱን ቦታዋን በመሀል ያላቸው በሁለቱ ምግቦች ያለው ጋፕ ኖርማሊ ወጥ ነው። ከዛ በኋላ ኤኒ ታይም ላይ ፊት ሊያደርግ ይችላል። ጠዋት በልቼ ከዛ ላይ የሆነ ሰዓት ላይ ልበላ እችላለሁ። ኢንዲፔንደንት ከረንትሊ 13 ፉል ታይም ኤምፕሎይ ነው ያለን ድርጅታችን ውስጥ። ከዛ በተጨማሪ ኮንትራክተሮችን ብንቆጥር እስከ 26 ድረስ ግሮ ያደርጋል። ፔሮል ላይ ያው የተመዘገቡ ሰዎች ብለን ስንቆጥር ማለት ነው። ትልቅ ስትራግል ነው ግን ደስ ይላል። አንድ ጎል ይዤ ነው እኔም የተነሳሁት። በቃ ሰርቫይቭ ማድረግበትን አይነት ስራ መስራት አለብኝ በሚል ነው ዲሳይድ አድርጌ የተነሳሁት። እሱን ቁርጠኝነት አንዴ ቆርጣችሁ መነሳት አለባችሁ። ኢደዝም ሚን ባይ ስራ ትምህርትን ያስቆማል ማለት አይደለም። እውነቱን ለመናገር ከሆነ ማለት ሂስቶሪያኖች እንደሚናገሩት ከሆነ በጣም ብዙ እነዚህ ቫሊየብል የምንላቸው ሰዎች በዓለም ውስጥ ቫሊየብል የምንላቸው ሰዎች አሁን ምሳሌ ናፖሊዮን አይነት ሰዎችን ብናወራ ናፖሊዮን was not just ጀነራል ብቻ አልነበረም ማለት አርሚ ላይ ብቻ ሊድ በማድረግ ብቻ አይደለም ስኪል የነበረው። ሜን ስኪል እሱ ነው። ቢካዝ ያው እስከ መጨረሻው ጊዜያቶቹ ድረስ እድሜው እስከሚገፋበት ጊዜ ድረስ አንድም ባትል ሉዝ አድርጎ ማያውቅ ሰው ነው። ኦፍኮርስ በጣም ብዙ የጀነራል ሜንሽን ልናደርግ የምንችልባቸውን የሚካበዱለትን ነገሮች ሜንሽን ልናደርግ እንችላለን። ግን ከሱ ጎን ለጎን ከተማውን ግሮ በማድረግ ደረጃ የሚኖርበትን አካባቢ አድቫንስ ከማድረግ ደረጃ የሰውን ላይፍ ስታይል ከመለወጥ ደረጃ የቤተሰቦቹን ማለት ከማንምነት ወደ ነበረበት ነገር ለመምጣት በጣም ብዙ ነገሮችን አድርጓል። አውትሳይድ ኦፍ አርሚ ሊደርሺፕ ኤንድ ፖለቲካል ሊደርሺፕ ውጪ ማለት ነው። ስለዛ ትምህርት አቁሜ ስራ ልግባ፣ ስራ አቁሜ ትምህርት ልግባ፣ እንደዚህ አይነት ነገሮች ይሄኛው ወይስ ያኛው የምትለዋ ነገር it depends on efficiencyያችሁ። ሶ ምን ያህል ታይም በቀናችሁ ውስጥ ዴዲኬት አድርጋችሁ ለዚህኛው ነገር አውዬ ቀሪውን ደግሞ ለዚህኛው እላለሁ የሚለውን ነገር ማሰብ ይኖርባችኋል። እውነቱን ለመናገር ከሆነ የሰዓት እጥረት አለን የሚል እምነት የለኝም። ሶ እየተማሩም ቢሆን ኤክስትሪምሊ ቫሉብል የሆነ ነገር የሚሰሩ ሰዎችን አውቃለሁ። በዛው መጠን ደግሞ ትምህርቱን አቋርጠው ገብተው ደግሞ የተሳካላቸውም ሰዎች አውቃለሁ። እኔ ለምሳሌ ትምህርቴን አቋርጬ አይደለም የገባሁበት። ስቲል ክላሱ እየቀጠለ ነበር። ወደ ስራ ዓለም ስራ ዓለም የገባሁት ቆይቻለሁ፣ ግን ሲሪየስ አማውንት ኦፍ ኢንቨስትመንት ላይ በገባሁበት ጊዜ ትምህርቴን አቁሜ አይደለም፣ ኢት ኮንቲኒውድ እየቀጠለ ነበር። ስለዛ ቢስማርት ውሳኔዎቻችሁን ስትወስኑ በጣም ቢስማርት ኤንድ ደግሞ አንድ ስታንዳርድ አለች። ያው ኤክስተርናል ፋክተሮች አሉ ብዙ ነገር ቤተሰብ ኦር ዋቴቨር የምንላቸው ፋክተሮች አሉ። ያንን ኢንፍሉዌንስ በተቻላችሁ መጠን አፍተር አደልት ከሆናችሁ በኋላ ከ18 ዕድሜ በኋላ ለራስ የሚለውን ነገር ነገ የሚያተርፈውን ቤተሰብ ከእናንተ ለራሴ እንዴት ሰርቫይቭ ላደርግ እችላለሁ ከምትለዋ መሆኗን አትርሱ።